ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬ ሰኔ 15 ወይም ጁን 22 የ23 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ቪዲዮን ላይክና ሼር እንዳይረሳ፣ ሀሳብ አስተያየቶን ኮሜንት ላይ አስቀምጡልን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 177 ብር ከ38 ሳንቲም የተመነዘረ ነው። የአሜሪካ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 159 ብር ከ62 ሳንቲም ተገዝቶ 162 ብር ከ82 ሳንቲም የተሸጠ ነው። በንግድ ባንክ 155 ብር ከ81 ሳንቲም ተገዝቶ 158 ብር ከ93 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 124 ብር ከ54 ሳንቲም የተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 113 ብር ከ80 ሳንቲም ተገዝቶ 116 ብር ከ06 ሳንቲም የተሸጠ ነው። በንግድ ባንክ 108 ብር ከ31 ሳንቲም ተገዝቶ 110 ብር ከ47 ሳንቲም የተሸጠ ነው። አንድ የአውስትራሊያ ዶላር በጥቁር ገበያ 123 ብር ከ73 ሳንቲም የተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 159 ብር ከ05 ሳንቲም ተገዝቶ 162 ብር ከ23 ሳንቲም የተሸጠ ነው። በንግድ ባንክ 107 ብር ከ23 ሳንቲም ተገዝቶ 109 ብር ከ38 ሳንቲም የተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 203 ብር ከ92 ሳንቲም የተመነዘረ ነው። የአውሮፓ ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 187 ብር ከ21 ሳንቲም ተገዝቶ 190 ብር ከ95 ሳንቲም የተሸጠ ነው። በንግድ ባንክ 178 ብር ከ63 ሳንቲም ተገዝቶ 182 ብር ከ20 ሳንቲም የተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 234 ብር ከ84 ሳንቲም የተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 213 ብር ከ87 ሳንቲም ተገዝቶ 218 ብር ከ14 ሳንቲም የተሸጠ ነው። በንግድ ባንክ 202 ብር ከ24 ሳንቲም ተገዝቶ 206 ብር ከ28 ሳንቲም የተሸጠ ነው። አንድ የስዊስ ፍራንክ በጥቁር ገበያ 218 ብር ከ54 ሳንቲም የተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 202 ብር ከ44 ሳንቲም ተገዝቶ 206 ብር ከ49 ሳንቲም የተሸጠ ነው። በንግድ ባንክ 190 ብር ከ23 ሳንቲም ተገዝቶ 194 ብር ከ04 ሳንቲም የተሸጠ ነው። አንድ የኤምሬትስ ወይም የዱባይ ድርሃም በጥቁር ገበያ 48 ብር ከ66 ሳንቲም የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 45 ብር ከ50 ሳንቲም ተገዝቶ 46 ብር ከ41 ሳንቲም የተሸጠ ነው። በንግድ ባንክ 42 ብር ከ42 ሳንቲም ተገዝቶ 43 ብር ከ27 ሳንቲም የተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 572 ብር ከ11 ሳንቲም የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 512 ብር ከ09 ሳንቲም ተገዝቶ 522 ብር ከ33 ሳንቲም የተሸጠ ነው። በንግድ ባንክ 497 ብር ከ72 ሳንቲም ተገዝቶ 507 ብር ከ67 ሳንቲም የተሸጠ ነው። አንድ የስዊድን ክሮነር በጥቁር ገበያ 17 ብር ከ99 ሳንቲም የተመነዘረ ነው። የስዊድንን ክሮነር በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 16 ብር ከ75 ሳንቲም ተገዝቶ 17 ብር ከ08 ሳንቲም የተሸጠ ነው። በንግድ ባንክ 15 ብር ከ97 ሳንቲም ተገዝቶ 16 ብር ከ29 ሳንቲም የተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 1 ብር ከ93 ሳንቲም የተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንግድ ባንክ ነው። 1 ብር ከ65 ሳንቲም ተገዝቶ 1 ብር ከ68 ሳንቲም የተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 26 ብር ከ91 ሳንቲም የተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 29 ብር ከ24 ሳንቲም ተገዝቶ 29 ብር ከ82 ሳንቲም የተሸጠ ነው። በንግድ ባንክ 22 ብር ከ58 ሳንቲም ተገዝቶ 23 ብር ከ03 ሳንቲም የተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 47 ብር ከ59 ሳንቲም የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ህብረት ሥራ ባንክ ነው። 44 ብር ከ03 ሳንቲም ተገዝቶ 44 ብር ከ91 ሳንቲም የተሸጠ ነው። በንግድ ባንክ 41 ብር ከ51 ሳንቲም ተገዝቶ 42 ብር ከ34 ሳንቲም የተሸጠ ነው። አንድ የደቡብ አፍሪካ ራንድ በንግድ ባንክ 9 ብር ከ48 ሳንቲም ተገዝቶ 9 ብር ከ67 ሳንቲም የተሸጠ ነው። አንድ የኬንያ ሽሊንግ በንግድ ባንክ 1 ብር ከ20 ሳንቲም ተገዝቶ 1 ብር ከ22 ሳንቲም የተሸጠ ነው። አንድ የጅቡቲ ፍራንክ በንግድ ባንክ 87 ሳንቲም ተገዝቶ
89 ሳንቲም የተሸጠ ነው። አንድ የኳታር ሪያል በጥቁር ገበያ 47 ብር ከ09 ሳንቲም የተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 247 ብር ከ51 ሳንቲም የተመነዘረ ነው። አንድ የኦማር ሪያል በጥቁር ገበያ 464 ብር ከ21 ሳንቲም የተመነዘረ ነው። አንድ የግብፅ ፓውንድ በጥቁር ገበያ 3 ብር ከ65 ሳንቲም የተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 473 ብር ከ58 ሳንቲም የተመነዘረ ነው። አንድ የቱርክ ሊራ በጥቁር ገበያ 3 ብር ከ92 ሳንቲም የተመነዘረ ነው። አንድ የእስራኤል ሽቅል በጥቁር ገበያ 58 ብር ከ67 ሳንቲም የተመነዘረ ነው። አንድ የየመን ሪያል በጥቁር ገበያ 76 ሳንቲም የተመነዘረ ነው። ውድና የተከበራችሁ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ የቀረብ ነው ከኢትዮ ብላክ ማርኬት .com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።